ቆይ በዚህ ልክ ለምን ነው የምትጨነቀው? ሚስቱ ናት የምታስጨንቀው። ሊዱ አሁን ናገራለሁ ስትል ነበር። ተናገራ። ማሚዬ ሚስቱ ነች እያስጨነቀችው ያለችው። ምንድነው እሷ? አንተ ልጅ እናት እኮ ወደዚህ ስትልከ ለኔ ያደራ ብላ ነው። ከናት ለይታ አትይኝ። ምንድነው የሚያስጨንቀህ ነገር? ምንም የለም ታለ ግን ለማሚና ለዳዲ በመንገር እንድታግዥኝ ይፈልጋል። ታዲያ እሱ ምን ችግር አለው? እኔ አንተ እርግጠኛ እስከምትሆን ነው እንጂ ዛሬውኑ መንገር እችላለሁ። አመሰግናለሁ ታለ ግን ሽማግሌዎቹን ቶሎ አዘጋጅልኝ። እሺ ግን ልጅ ታይማል ልጅ ናት? አታውቂያቸውም ማሚዬ። ቤተሰቦቿ እዚህ አይደለም ወይ? እዛ ያለች ልጅ ናት እንዴ? እንደዛማ ከሆነ ጥሩ ነው። እናት ታውቃታለች? አይ ቤተሰቦቿ ገጠር ናቸው። የምር ነው ዴቭ? አዎ ገጠር ናቸው። አሃ አሁን ገባኝ። ምን? ለምን አደይን ጓደኛ እንዳደረካት አሁን ገና ገባኝ። አይ ጉድ! የምን ጉድ ነው? አይ ዝም በያት እሷ ዝም ብላ። በል በቃ ልጅ አትጨነቅ። ሁሉንም ነገር በሩን ክፋችሁ እንጂ ምን እያደረግሽ ነው ያለሽ? ዴቭ እኔ ማንንም ማውራት አልፈልግም። ይኸውልሽ ፍቅር መጀመሪያ ተረጋጊ። ከዛ መናገር የምትፈልጊው ነገር ትናገሪያለሽ። ከፈለግሽ ለኔ ከፈለግሽ ደግሞ ለታለ ከፈለግሽ ሩታም አለች። ስለዚህ ቀስ ብለሽ በሩን ክፈቹ። አንተም እንደምታስብልኝ አታስመስል። ሁላችሁም እኔን እንደምትወዱኝና እንደምታስቡልኝ አታስመስሉ። በቃ ሁላችሁም አትወዱኝም፣ ሂዱልኝ በቃ። ቆይ ምን ተፈጥሮ ነው? ምን ብለሻት ነው ሩታ ልጄ እንደዚህ ልታስብ የቻለችው? የተናገርሽው ነገር አለ እንዴ? ኧረ እኔ ምንም የማውቀው ነገር የለም። ምንም አልተናገርኳትም ዴቭ። ከዚህ በላይ እሷን ማስገደድ አንችልም ታለ። በቃ ስትረጋጋ እናወራታለን። እሺ ልጄ አንድ ነገር እንዳትሆንብኝ ታለ። በቃ ራሷ ስትረጋጋ ትከፍታለች። አንቺ ግን ወደ ውስጥ ግቢ በቃ። ፍቅር እባክሽን ልጄ። አሹ አሬንዴሽ ቆይ ለምንድን ነው በር ክፍት የተቀመጥከው? ምን ላደርግልሽ ነው አይደል? እንደዚህ አስር እየተመላለሱ መክፈት ሲያስቸግረኝ አንደኛዬን ታፍቼው ማን እንደመጣ ቁጭ ብሎ ማየት። እሺ ቤት ሁሉም አሉ? አሉ ዲየም መትየም ሩታይም ሮማኔም ያቺ ከይሲ ፍቅርም አለች። እሺ በቃ አይ አደይ እንዴት ነሽ ልጅ? ምንድነው ቆይ እዚህ ቤት የሚያመላልስሽ? የወንድሜ ሚስት መሆንሽ እንዲታወቅልሽ ነው? ኧረ እኔ ሮማንን ለማየት ነው የመጣሁት። ሮማንን ማየቱ ለምን አስፈለገ? አንቺ እንዴት ነው የምትናገሪው? እባክሽ እንዴትም ሊሆን አንተ ያገባህም። አንተም ብትሆን ከበፊቱ ጸባይ በጣም ተቀይሯል። እንዴት እኔ መሻመሌ ተቀየረ? አንቺ ነሽ እንጂ እንደ ቲና ዳሚዮንክር ምንቅር ሆንክር ምንቅር እያልሽ ያስቸገርሽው። አደይ አሁን ግን ወደዚህ ቤት ባስገቢ ይሻልሻል። ለምን? አደይ ማሚ አንቺ ላይ በጣም ተናዳብሻለች። አደይ እኔ የምልሽን ስሚኝ፣ ነይ ውጪ። አንቺ ልቀቂያት ብያለሁ። አንቺ ማን ወሳኝና አዛዥ አደረግሽ? አደይ እንዲምነቂያት አሹ አንተ ምን የምታውቀው ነገር የለም። ማሚ አደይ እንደሚያገባት እኮ አታውቅም። ቆይ ዴቭ አልነገራቸውም? አልነገራትም። አደይ አሁንም ቢሆን አትቅለብለቢ፣ ነይ ውጪ በቃ። ግን እኮ ለሁሉም ሰው እንደሚናገር ነግሮኛል። አዎ እንደሚያገባ ነው እንጂ አንቺ እንደሚያገባ ለማንም አልተናገረም። ገባኝ። ቆይ ለምን አልተናገረም? አሁን ሽማግሌ ሲልክ ማን እንደሆነች መናገሩ ይቀራል? ቆይ መደባበቁ ለምን ደስተኛም ነኝ። አውቃለሁ ያኔ ሲል ቃል ገብቼልሽ ነበር። አሁንም ላይክ እንደዛ ጊዜ ቃል ልገባለሽ ምናምን አልፈልግም። ይኸውልሽ ይሄን አንቺ ጉዳይ ጊዜ የሚፈታ ጉዳይ ነው። ዝም ብሎ መጠበቅ ይሻላል። እሱ ልክ ነህ። እዚህ መምጣትህን እንደምንም ልመለከተው አልችልም። እዚህ በመሆኑ በጣም ደስተኛ ነኝ። አንድ ጥያቄ ልጠይቅሽ? እሺ ምን? ትወጂኛለሽ? ኧረ እንዴ ምን ነው አፈርሽ እንዴ? እዛ አሜሪካ ደርሰህ ከመጣ በኋላ የቀያችን ባህል ረሳህ አይደል አበበ? እንዴ እና ታዲያ ወዴት ነው የምትሄጂው? ሄለን እንዴ ሄለን ትንሽ ጠብቁኝ። እታች ያለው መሬት ሽጬ ለሁላችሁም አካፍላችኋለሁ። መቼስ ምን ይደረጋል? እንዴት ማለት? ቆይ ጋሽ ይሄ ምን ማለት ነው? ቆይ የኛ ድርሻስ ይሄ ብቻ ነው? ሌላ ምን አማረህ? እላ ያለው መሬት አሁን የሚኖሩበት ቤት ሁሉም የአባቴ ድርሻ ነው። በደንብ አውቃለሁ። እርስዎ ምንም ድርሻ የሉት። እዚህ መቶ በጉልበት ከማገዝ ውጪ ምንም ነገር እንትን ያሉት ነገር የለም። በቃ ድርሻ የሉትም እርሱ። አንተ እንዴት ነው ንግግርህ? አዎ ዳይመንድ ልክ ነህ ጋሼ። አባቴ ሁሉንም ነገር ነግሮኛል። እና ቤትህንም ንብረትህንም ከብቶችንም ስጥና ባዶን ቅር ነው የምትለኝ? በፍጹም እኛ እንደዛ አላለ። ግን በቃ የሚገባንን ስጡን ነው ያለው። አይ ካሉ አይሆንም ካሉ ደግሞ የአባቴን ፋይል አስከፍታለሁ። በቃ ምን? አዎ ጋሼ ሁሉንም ነገር ማወቅ እፈልጋለሁ። አባቴ በምን እንደሞት እንኳን እኮ የማውቀው ነገር የለም። የመጣሁት
ሁሉንም ነገር አውቄ የሚገባኝን ንብረቴን ይዤ ለመሄድ ነው የመጣሁት። በቃ የስንት ዓመት ታሪክ ዛሬ መበርበሩ ምን አስፈለገ? ግዴታ ከሆነ አይቀርም። ከዛ በፊት ግን የሚገባንን ገንዘብ ስጡ። ከየትም ማምጣታችሁ ቢሆን ገንዘብ ዳይመንዱ እንዴት ነው? ምን ይሽን ፈዛል? በሀሳብ ቤት እኮ እባክህ ገጠር ሂጅ። አሁን እኮ በድጋሚ ሄድ አለብን። አይ ትንሽ መረጋጋት አለብን። አሁን መሄድ የለብንም። በዛ ላይ ደግሞ ብቻዬን ነው የምሄደው። እንዴ ለምን? እናንተ በእኔ ምክንያት እዛ እንድትንገላቱ አልፈልግም። በእኔ ምክንያት ሄደን ንብረታችን ማስመለስ አለብን። በእኔ ምክንያት ምናምን ትላለህ እንዴ? ጭራሽ ንብረታችን ማለት ጀመርክ? ይሄ ነበር የቀረ። የእኔ ማለት ያንተ ነው አልከኝ? እኔ የምልህ ቅምጥ እንዴት ተፋታች? ማዘሯ ቤት ናት። ያቺ እብድ የሆነች ሴትዮ። ወይኔ ጉዴ! ምንድን ነው መጣችን? እንደሱ ወይ ይቅርታ፣ እኔ ያፎነፍታ ነው። እኔ እኮ ችግር አለብኝ በጣም። እኔ ያመኛል፣ ማርያምን ያመኛል። እኔ ለማን የሚያስቃል? በቃ ለዛሬ ቅርብ እያለ ተብሎ አንተ ምን ልትሆን እፈነክታለሽ? አይገርምም? መቼም አታረጉም። ቆይ አንተ ሲሆን ነው እንዴ እንደዚህ የምትሆነው? እኔ ስንትን አዳነበርከኝ ነበር። እሱማ በጣም ከባድ ነው። ያው አንዳንድ ጊዜ ወላጆቻችን ለኛ ጥሩ ነገር ከማሰብ አንፃር ይሁን እነሱ ካሳለፉት ከድሮ ታሪካቸው አንፃር ይሁን አላቅም፣ ብቻ የእነሱን ታዩ። የኔ ማባት አስቸጋሪ ነው፣ እረዳቸዋለሁ። ግን ዴቭ ከኔ ጎን ሊቆም ሲገባው እንዴት በእኔ ይሳቀቃል? እሱማ ለሁላችንም የተጠነቀቀ እንጂ አንቺን ካስበለጠ እኮ ቆየ። እርግጠኛ ነሽ ዴቭ ሰው ከሚለው በላይ ፍቅራችንን አስበልጧል? አዋዴ አንቺን እንደሚመርጥሽ ደግሞ እኔ ምስክር ነኝ። ባፈቅርሽ ኑሮ እኮ አንቺን እንዲተው የሚያደርገው ብዙ ነገር ነበር። ለምሳሌ ምን ነገሮች እኔ እንዲተውኝ ያደርጉት ነበር? እዚህ ቤት መስራትሽ ብቻ አባቱን ያስደብረዋል። ዴቭ አንቺ እንደምታስበው አይደለም። እዛ ከሊዱ ጋር ድልቅቅ ብለው ነው ሲኖር የነበረው እና እዚህ ሲመጣ ይመስለኛል አንቺ አዲስ ስለሆንሽበት ነው የተማረከው። አዲስ ማለትማ ውጭ ካሉ ሴቶች አንቺ በጣም የተለየሽ ነሽ። የገጠር ልጅ ነሽ ይመስለኛል። ለዛ ነው ለየት ያልሽበት። እዛ ያሉ ሴቶች እንዴት ናቸው? እነሱማ በጣም የተለዩ ናቸው አይደል? ግን ደግሞ አንቺ በራስሽ ልትኮሪ ይገባሻል። ከነዛ ሁሉ ሴቶች ዴቭ አንቺን መርጦ ሊያገባሽ ነው። እሱማ እኮ ልክ ነሽ። ግን እንደዚህ አይነት ነገሮች ሲፈጠሩ መወሰን አለመቻሉ ያናደኛል እንጂ በሁሉም ነገር በጣም ደስተኛ ነኝ። ደስተኛ ከሆንሽ መታገስ ይከብድሻል? እሺ በቃ ታያው እንሄዳለን። አቦ በእናትህ የዛሬው ቀን ምንም ነው ማለት ነው። ምሳን ከበላ አንተ ምቻነስ እባክህ የራሱ ጉዳይ ነው። ባይሆን በኋላ ቅምጥል ጋር እንሄዳለን። እንዴ ለምን? ተፍታ ለማለት ነው። እባክህ ነው ያልሄድን። ለምን? አሁን ናፍቃኛለች። ዙቢ ጂኒ ጃን ለታለም ነግሬያታለሁ። ማለቴ ለማሚ ሁሉንም ነገር እንድታሳምንልኝ ማለት ነው። ስለዚህ ሽማግሌ መላኪ ነው በቃ አይደል? አዎ የኔ ቆንጆ። ምን ነው ደስተኛ አትመስይም? እየዋሸ ነው? ኧረ አይደለም የምሬን እኮ ነው። እና ምንድነው የሁሉ? ሩታ እንዳልተናገርክ ነገራኛለች። ሊዱም እንደዛው። እናንተ ከየት አምጥተህ ነው የምታወራው? ምን እነሱን አግኝተሻቸው ነበር እንዴ? አዎ ዴቭ። ቆይ ለምንድን ነው የምትዋሸኝ? አይደለም እኮ የኔ ፍቅር፣ እታለም በፍቅር ጉዳይ በጣም ተጨናንቃ ነበር። ለዛ ነው ያልነገርኳት። ሩታ ሁሉንም ነገር አስረድታኛለች። ግን ዴቭ ልክ አልሰራህም። ይቅርታ የኔ ቆንጆ። አይ ዴቭ ይህንን አልረዳህም። በዚህ ልክ የምታፍርብኝ በራስ መተማመንን የምነጥቅ ሴት ከሆንኩኝ ግን በጣም አዝናለሁ። ግዴታ እኔ ማግባት የለብህም። እሺ ምን እያልሽ ነው አደይ? ታውቆሻል ግን ምርጫው ያንተ ነው። እንዴ ቆይ እንጂ እሺ አንዴ እናውራ። ማሚ እንዴት ሆነች? ምንም ለውጥ የለም። ማንም አይምጣብኝ አትድረሱብኝ ነው የምትለው። በሩን እስካሁን አልከፈተችም? አንዴማ ከፍታው አይኗን አይቼዋለሁ። መልሳ ደግሞ እንዳዘጋው። ሩታዬ ሂጂ እስቲ። እሺ ማሚዬ አንቺ አትጨነቂ። እኔ ፍቅርን አውራታለሁ። እሺ ያለ አባት ብቻሽን አሳድገሻታል። ጀግና ነው። ከማን ጋር ነው የቆመው? ያቺ ቀበጥ ነች። ኧረ እኔ እስኪኝ በአንቺ ቀለኛለሽ። እኔ ልሂድ በቃ። እያወራው ወዴት ነው የምትሄደው? ስሚ እኔና አንቺ ምንም የምናወራው ነገር የለም። ሌላ ነገር አስበሽ ከሆነ እኔ ባለትዳርና የአራት ልጆች አባት ነኝ። አራት ልጅ አታደርገውም? እንዴት አላደርገውም? መቼ ማለቴ ከመቼው? እንግዲህ ምን ታደርጊያለሽ? ይታደሉታል እንጂ አይታገሉትም ሲባል አልሰማሽ? ወንድምዬው ምን ኬስ? ቤተሰቦቼ እንዴት ነህ ልጅ? ማሚዬ ብርሃን ራሱ ዝም ስትለኝ ያገባሽ መስሎኝ በጣም አዝኜ ነበር። አበበ ያንተ ኮንኩኝ ወዴት ሄዳለሁ ብለህ ነው? ይሄው እንዳስቀመጥከኝ ዛሬም አለው። ስላለሽኝ አመሰግናለሁ። መጣ እንደሆነ ይሰማኛል። ስለዚህ እኔ ጋር መሆኑ ተመችቷል ማለት ነው። አመሰግናለሁ። በአሁን ሰዓት ማን እንዳንቺ አስባለልኝ?
ፈጣሪ አንተን በዛ በጭንቅ ሰዓት ባይስጠኝ ኖሮ ምን ይውጣኝ ነበር። ፈጣሪ ይመስገን አንተ ለኔ ብዙ ነገሮችን አድርገልኛል። እኔም ደግሞ በተለይ ላንተ ብዙ ነገሮችን ማድረግ እፈልጋለሁ። እኔም አንቺን በማወቄ በጣም ደስ ብሎኛል። እሺ ኤላ አደይ ክፍል 140 ተለቋል ውዶችዬ። እንግዲህ ዴቭ አደይን ሊያገባት ነገር ግን ለቤተሰቦቹ ለማሳመንና ለመናገር ትንሽ ተቸግሯል ማለት ነው። እንግዲህ እትዬ አደይ መሆኗን አላወቀችም። ፍቅር እንደምታዩት በር ዘግታ እየዋለች ነው። በዴቭና በአደይ ምክንያት የተነሳ እንግዲህ በር ዘግታ እየዋለች ነው ማለት ነው ውዶችዬ። ኤላ መጥቷል። ሊልዬ ምን ትላለች የሚለውን አብረን ያለን ውዶችዬ። ሰብስክራይብ አድርጉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ይሁን ይመረጣል ውዶችዬ። እንግዲህ በአደይ ክፍል 140 የተለቀቀው እንደምታዩት ባለፈው ዴቭ ሊዱን አገዠኝ ሊዱን አገዠኝ ለቤተሰብ ሽምግልና ለመላክ አስቤያለሁ። አደይን እንዴት ማሳመን አደይ ናት ብዬ እንዴት ማሳመን እንዳለብኝ እናቴን እንዴት ማሳመን እንዳለብኝ ታገዠኛለሽ እያለ ያወራት እያለ እንግዲህ እትዬ ሰምታው ነበር እንደምታዩት ማለት ነው። ዛሬ ነበር የሚያቆመው ድራማው። ስለዚህ እንግዲህ እንደዛ እያለች አሁንም እትዬ ከፍታ ገብታ ማንን የምታገባው ምናምን አደይና ዴቭ ምንድን አላችሁ ወይስ ደግሞ ምን ተፈጠረ እያለች እንግዲህ አናዛ ጠይቃቸዋለች። ነገር ግን እንግዲህ ዴቭ ያው የገጠር ልጅ መሆኗን የገጠር ልጅ እንደሆነች ሊያገባ እንደፈለገ እናቱን ደግሞ ልታሳምንለት እንደምችል ያው ነግሯታል እትዬ። ነገር ግን አደይ እንደሆነች አታውቅም። አሁንም መናገር ፈርቷል ዴቭ፣ በጣም ነው የፈራው። እንግዲህ ሊዱም ያው የተወሰነ ታግዘዋለች ብዬ አስባለሁ ውዶችዬ። እንግዲህ ፍቅር በጣም ጥሩ ሁኔታ አይደለችም። ክላስ ዘግታ እያለቀሰች ማንንም ማግኘትም አልፈልግም እያለች ትገኛለች ማለት ነው። እንግዲህ ፍቅር ያስጨነቃት የፍቅር ነገር ያስጨነቃት ይመስለኛል። አደይና ዴቭ ሊጋቡ ስለሆነ ያው ዴቭን በጣም እንደምትወደው እንደምታፈቅረው ታውቃላችሁና እሱን ማጣት ስለማትፈልግ ይመስለኛል እንደዚህ የምትሆነውና እንግዲህ ፍቅር ደግሞ እንዴት ትሆናለች የሚለውን አብረን ያለን ማለት ነው። እናቷ ተቆፋቆፋ እሱ ወንድሟ ማለት ዴቭም ሄዶ ቆፍቆፎ ቢያይ ክፈችልኝ ብላት ሮታ ምዳ ብታናግራት እንግዲህ ሁላቸውንም ለማናገር ፍቃደኛ አይደለችም ውዶችዬ። እንግዲህ ሊዱ ቤኪን ወይም ደግሞ በረከትን ወይም ደግሞ ባቡሬን አፍቅረዋለች ማለት ነው። አፍቅረዋለች፣ ወድጃለሁ፣ ተመስጠኛል ያለችው ነው። ነገር ግን እሱ ምንም ያክል ለሷ ቅንጣት ቦታ የለውም ውዶችዬ። ምክንያቱም ከፈለገ እሱ ሊሊን የመሰለች ቆንድዬ፣ አሳቢ፣ ታታሪ፣ ጸባየ ሰናይ፣ አዋቂ፣ ሁሉን ነገር የምታውቅ ጥሩ ልጅ አለች። ምክንያቱም ሊዱ እንደምታውቅ ቀበጥ ናት። ምንም አታውቅም። የከፋውንም የበጀውንም አታውቅም። ሁሉን ነገር ስለማታውቅ ምናልባት እኔ እንጃ። ምንም ደግሞ እሷን ብዙም አያውቃትም። ከሊሊ ጋር ግን ብዙ ተዋውቀዋል፣ ብዙ ነገር አድርገዋል፣ ብዙንም ነገር አሳልፈዋል። እና ሁለታቸውም ደግሞ ሊሊየም እንደገና በረከትም በዋና ስሙ ወይም ደግሞ በድራማ ስሙ ባቡሬ ማለት ነው ያው ፍቅር የያዛቸው ይመስላሉ ውዶችዬ። በስተ መጨረሻ እንግዲህ ኤላ መጥቷል። ቀጣይ ክፍል ኤላ ምን ይላታል ሊሊየን ለሊሊየ ኤላ ደውሏል። ምን ይላታል የሚለውን አብረን እናያለን። ቀጣይ ክፍል ይለቀቃል። በጣም ያሳዝናል በእውነት ውዶችዬ። እንግዲህ ሄለን እና አበበ ታርቀዋል።
ያው በፊት እንግዲህ የልጅነት ፍቅረኛሞች ነበሩ። ከዛም እሱ አሜሪካ ሄደ። አሜሪካ ሄዶ ደግሞ አሁን አባቱ ሲሞት መጣ ወደ ሀገሩ። አሁን ደግሞ ያው እሷም ያበበ ሚስት ያበበ ፍቅረኛ ነበረች እየተባለች እንግዲህ ስቲል እስካሁን ማንም አላጫትም። ነገር ግን እሱ ሲመጣ ደግሞ ደስተኛ ሆና ነበር። እሱ ደግሞ ያው እሷን ለመቅረብ በጣም ፈርቶ ነበረ። የፈራበትን ምክንያት እንግዲህ ደግሜ እንዳልጎዳት ደግሜ ደግሞ እሷን ልጎዳት ምን ልላትም አልችልም አልፈልግም እና ለዛ ነው የማልቀርበሽ ብሎም እንግዲህ ያስረድቷታል ማለት ነው። እሷም እንግዲህ ደስ ብሏታል እውነት አሁንም ልጎዳሽ ምልልሽም አልፈልግም በማለት እንግዲህ ያው ከጎኗ እንደሚሆን ነግሯታል። ያው አይጎዳትም ብዬ አስባለሁ ወዶች። የእሱም በጣም ደስ ብሏታል። እንግዲህ አብረው ቁጭ ብለው አሪፍ የፍቅር ጊዜ እያሳለፉ እያሉ እንግዲህ አቶ እነ ጫኔ ደርሰውባቸዋል ማለት ነው። ከዛ እነሱም ደንግጠው ተነስተዋል። ውዶችዬ እንግዲህ አደይ ወደ እነ ዴቭ ቤት በመሄድ እንግዲህ ዴቭን ልታገኝ ስትል መንገድ ላይ ሊዲያን አግኝታት። እንግዲህ ሊዲያ ደግሞ ለማሚ ምንም ሊናገርና ሊያሳምናት አልቻለም። ተመለስ ወንድሜን አታሰቃየው እያለች እንግዲህ ክፉ ክፉ ነገር እየተናገረቻት አደይ በጣም ተናዳለች። ከዛ አደይ ደግሞ በእኔ ምን ያክል ቢያፍርብኝ ነው የዚህን ያክል ማሳመን ያቃተው? እኔ ምን ያንሰኛል? ሰርቻ ስለበለው ሰራተኛ ስለሆንኩ ሰርቻ ስለበለው ስራ ስለሰራው ይሄ የሚያሳፍር ጉዳይ ነው በማለት እንግዲህ ተበሳጭታ ሊዱን ተናግራታለች ማለት ነው። ከዛም እንዲያ ብላ ያው እንግዲህ ዴቭን አግኝተው ከዴቭ ጋርም ብዙ ነገር ተነጋግራለች። ምክንያቱም እኔ ምን ያንሰኛል? ምንስ በምን ያስታፍራለህ? ሰርቼ ስለበለው ምን ያሳፍርሃል? መናገሩና መደባበቁ እስከ መቼ ብላ እንግዲህ ያው ብዙ ነገር ተናግረው ጥለው ሄዳለች። እንግዲህ ዴቭ እንዴት አድርጎ ነው አደይን የሚያሳምናትና የሚያስደስታት? ቤተሰቦቿንስ እንዴት ነው የሚያሳምናት? ማለት ቤተሰቦቹን ውስጥ እንዴት ነው እሷን ላገባ ነው እሷን ነው የምወድ እሷን ነው የምፈልግ ብሎ አሳምነው እንዴት ያገባታል የሚለውን ቀጣይ ክፍል እናያለን ውዶችዬ። እንግዲህ ዲያመንድ ወደ ቤተሰቦቹ ወይም ደግሞ ወደ አገሩ ሊመለስ ነው። ተመልሶ የአባቱን ንብረት ተካፍሎ እንደሚመለስ ያው እንግዲህ ከኪንጎ ጋር እያወሩ ነው። ኪንጎ ደግሞ ብቻህን አትሄድም እኔ አብሬ እሄዳለሁ እያለም ሲለው ነበረ። በፍጹም አንተ ለእኔ ብለህ መሄድ የለብም ምንም አታደርግም። ስለዚህ ካሁን በኋላ እኔ ራሴ ብቻዬን እሄዳለሁ በማለት እንግዲህ ዲያመንድ ለኪንጎ ነግሮታል። ኪንጎ ደግሞ አይ አብረን ሂደን ገንዘባችን አብረን ተቀብለን እንመጣለን፣ ንብረታችን አብረን ተቀብለን እንመጣለን እያለም ሲለው ነበር። ጭራሽ ንብረታችን አልክ እያለም ያው እንግዲህ ሙድ ሲይዝበት ነበር ማለት ነው ውዶች። ይሄ ሊዲያ እንደምታዩት ያው እንግዲህ መንገድ ላይ ባቡሬን አግኝተው ተመችተኛል ምናምን እያለችም ስታማልለው ነበረ። ነገር ግን እሱ በይካፊት የጥፊ እያለ ያው እንግዲህ አባሯታል ማለት ነው። እንግዲህ የባቡሬ እናትም እና ቅምጥል ወክ እያረጉ እያለም እንግዲህ አሻግረው ሲዋቸው ነበር ማለት ነው። ከዛም ልጅቷ እኮ ቆንጆ ናት ግን ደግሞ ቀበጥ ነች እያለችም የባቡሬ እናት ስትል ነበር ማለት ነው። ከዛም እንግዲህ ቅምጥል በፍጹም ይችማ አንተን አትልም አትሆነውም፣ በጣም ቀበጥ ነች፣ በዛ ላይ ደግሞ ሁሉ ነገር የምታደርገው አታውቂም እያሉ እንግዲህ ሲሉ ነበር ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ እያደረጋችሁ ውዶችዬ። እንግዲህ ሊልዬ በስተመጨረሻ ኤላ ደውሎላታል። እሷም ደንግጣለች። የእውነት ልቧ ተሰብሮ አሁን ደግሞ ከጎኗ በረከት የሚባል ወይም ደግሞ ባቡሬ የሚባል አጽናኝ ሲመጣላት እሱ ደግሞ መደወሉ በጣም ያወዛግባል። አሁን ሊልዬ እሺ ትለዋለች ኤላን ተመልሳ ወይስ እንዴት ትለዋለች? ይቅርታ ታደርግለታለች ወይስ አታደርግለትም? እሱ በምን ምክንያት ነው የሄደው? በምንስ ምክንያት ነው ከቤት የጠፋው የሚለውን